ኢትዮጵያ የማራዘም አቅም አላት ጦርነት በሰው አገሩም ትልቅ ነው በሰው ደረጃ በሎጂስቲክ ደረጃ ሊማቱን አጣጥፈህ ምናምን ትተው ከሰውም እየተቀበልክም ቢሆን በጣም ብዙ ሚሊዮን ህዝብ ነው ማራዘም ይችላል የትልቅ ሀገር ጥቅም እሱ ነው ጦርነትን ስትራቴጂካሊ ማራዘም ይችላል ከባህር ፎረም አባላት ነን ያሉት ፊት ለፊት የሆነ የእንትን ሚሊታሪ አግሪመንት የለም ግን ኤኒ ታይም ሁለት ሀገራት እየተነሱ የቀይ ባህር ሀገራን እንጠባበቃለን ይያሉ እየተፈራረሙ ጦር ሊረዳዱ ነው ማለትና የነ ደብረጽዮን የጀነራሉ ቡድን የሚንቀሳቀስበት መስመር ምናልባት ጦርነቱን እየጠቆመ ሊሆን ይችላል አሁን የሚካሄደው በዛ በኩል ሊሆን ይችላል ግምት አለ አልፈ ስትሄድ በቀይ ባህር ላይ ኢትዮጵያ አሰብ ላይ ከወጣች ይቀየራል ጉዳዩ የኢትዮጵያን ቅርጽ ይቀየራል እና ኢትዮጵያ የባህር በር ባለቤት ትሆናለች ማለት ነው ትግራይ አሁን ባለው ድቀት አሁን ባለው መከራ የህዝቡ 1 ሚሊዮን ኦልሞስት የሚሆን ስደተኛ ባልተመለሰበት ሁኔታ ያንን ተመልሶ የጦርነትን እንትን እዛ ላይ ማድረግ በጣም ከባድ ነው የሚሆነው ኢሳያስ መንገዝ በዚህ በኩል ይወገዳል የሚል ማስተሳሰብ ያላቸው ምዕራባውያን ሀገራት ሊኖሩ ይችላሉ በብዙ ነገር ተሞክሯል በጦርነት ይወገዳል ጦርነቱን ያው ዋጋ አይከፍሉበትም እነሱ ግን ቢያንስ በዝምታ ኢትዮጵያን ሲከፍሉ ዋጋ ኤርትራውያን ሲከፍሉ ዳር ቆመው እሳቱን ሊሞቁ ይችላል ገና ከመጀመሪያው ከፕሪቶሪያ አግሪመንት ጀምሮ ቁጡ ናቸው ጦርነት በዛም ሲሞክሩ የነበሩ ናቸው አሁን ጊዜውን ያገኙ ይመስለኛል ግን ያው የትግራይ የጦር ሜዳ መሆኗ ላይ ቀር ነው ማለት ነው ከፈረዳ በኋላ በመቆዝብ መቼ ነው የሚያልቀው ብንል መከራችን መቼ ነው ህዝቡ ብንል አሁን በቅርብ ጊዜ ስላየን ጦርነት ከዛ በኋላ ዋጋ ይኖረው ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰውና ከአማረ መኮንን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ጀምሯል በትግራይ ውጥረቶች ወደ ወታደራዊ ግለትና ፍጥጫ አምርተዋል በተለይም ደግሞ አቶ ጌታቸው ረዳ በትላንትናው ዕለት ጀነራል ዮሐንስ መዲድ ወይም ጆን መዲድ እንደዚሁም ጀነራል ማሾ በረሀ እንደዚሁም ደግሞ ጀነራል ምግበይ ኃይልን ማገዳቸውን ተከትሎ እንግዲህ ወታደራዊ እንቅስቃሴዎች እየታዩ ነው በተለይም የኤርትራ ጦር ከሚገኝበት 35 ኪሎ ሜትር ርቀት ገደማ ላይ በመትገኘው አዲግራት ከተማ መፈንቅለ ዞን እንደተደረገና በአሁን የጌታቸው አስተዳደር ከዚያ ተነቅሎ በደብረጽዮን ቡድን ተተካ ታውቋል ከዚህ በተጨማሪም ጀነራል ጻድቃን ገብረትንሳኤ ጠንከር ያለ ጽሁፍ አሰራጭቷል በጽሁፋቸው ያነሷቸው በርከት ያሉ ነጥቦች አሉ እንደዚሁም ደግሞ በአቶ ጌታቸው ረዳ ላይ በርከት ያሉ ሚዲያዎች ያልዳሰሷቸው ነጥቦች አሉ በተለይም በመቀሌ ከተማ ስለተደረገው የድሮን አሰሳን ጨምሮ ከፋኖ ኃይሎች እንደዚሁም ደግሞ ከኤርትራ ጋር ግንኙነት ስላላቸው የትግራይ የጦር አዛዦች የተናገሩት ጉዳይ አለ የኢትዮ ኤርትራን ፍጥጫ በትግራይ ሜዳ ያለውን ፖለቲካዊ ግለትን ቃኛለን አብራችሁን ቆዩ አሚጎ እንዴና ሰላም እየተባባሰ ነው ፍጥጫው ወደ ወታደራዊ ግለት እያመራ ይገኛል በተለይም ደግሞ ጌታቸው ረዳ ትናንትና ባለፉት 4 ቀናት አዲስ አበባ ነበሩ የሚሉ መረጃዎች በተለይ ለትግራይ የፖለቲካ እንቅስቃሴ ቅርበት ያላቸው ሚዲያዎች እየዘገቡት ነበር ያንን ማረጋገጥ ባይቻልም በትላንትናው ዕለት ከሰዓት ላይ አንድ መግለጫ ሰጥቶ ነበር መግለጫው ከከዚህ ቀደሙ በተለየ መልኩ ዘለግ ያለ መግለጫ ነበር ከአንድ ሰዓት ገደማ በላይ የፈጀ መግለጫ ነው በዚያ መግለጫ ላይ በርካታ ያሉ ጉዳዮችን አንስተዋል ከዚያ ቀደም ብሎ ጽፈት ቤታቸው ባወጣው መግለጫ ላይ ደግሞ 3 ጄኔራሎችን አግደዋል ጀነራል ምግበይ ጆን መዲድ እንደዚሁም ደግሞ ማሾ በረሀ 3ቱ ጄኔራሎች ታግደዋል በተለያዩ ወንጀላዎችን በጌታቸው ረዳ ጊዜያዊ አስተዳደር በኩል ቀርቦባቸዋል ይሁንና ግን ህዋት ለሊት ላይ ባወጣው መግለጫ መሰረተ ቢስ ሲል ነበር ይህንን የደብረጽዮን የጌታቸውን ረዳ ጊዜያዊ አስተዳደር ያወጣውን የወሰነውን ውሳኔ የተቃወመው ጌታቸው በመግለጫቸው ከፋኖም ጋር ከኤርትራም ጋር እየሰሩ ያሉ የጦር አዛዦች እንዳሉ ሲናገሩ ይደመጣል የሚል ነገር አንስቷል ከዚህ በተጨማሪም የድሮን አሰሳዎች ባለፈው ሳምንት እንደነበረ የትኛው የኢትዮጵያውን የኤርትራ
ግን ምንም መረጃው እንደሌላቸው አቶ ጌታቸው ረዳ ተናግሯል። ከዚህ በተጨማሪም ትግራይ ሄራልድ የተባለው ዌብሳይት ላይ የወጣ አንድ የጀነራል ጻድቃን ገብረትንሳኤ ጠበቅ ያለ ጠንካራ ያለ ጽሁፍ አለ። በዚያ ጽሁፋቸው ላይ ከኢሳያስ ጎን ሆነው አብይን ማስወገድ የሚፈልጉ የትግራይ ጀነራሎች አሉ የሚል ነገር ጀነራል ጻድቃን አንስቷል። ከዚህ በተጨማሪ ጦርነቱ በትግራይ ሜዳ ከሆነ ትግራይ የከፋ ጉዳት እንደሚደርስባት እንደዚሁም ጦርነቱ በሁለቱ ሀገራት መካከል ሳይሆን በሁለቱ የአረብ ሀገራት በተለይም በዩኤኢ እና በሳውዲ አረቢያ መካከል ሊሆን እንደሚችል ሌሎች የመካከለኛውና የገልፍ ሀገራትም እጃቸው ሊኖርበት እንደሚችል አስጠንቅቀዋል። ከጌታቸው ረዳ ጉዳይ እንደነሳስቲ ያሚጎ እንግዲህ በትግራይ እርስ በርስ ከቲፒኤልኤፍ መሰንጠቅ በኋላ ከቃላት ውርወራ አልፎ ጦርነት ሊፈነዳ ይችላል የሚል ጥይት ከተተኮሰ የሚል ሰርተናል ፕሮግራም። ከዛ መፈንቅለ መንግስት ሊያካሂድ ይችላል ጦሩ ብለን አንዳንድ ቦታዎች ላይ በተለይ የደብረጽዮን ቡድን ተጽዕኖ የሚያሳርፍባቸው ቦታዎች ላይ ከታች ጀምሮ ከታች ካለ አስተዳደር አካባቢዎች ጀምሮ ማህተም ከመንጠቅ የራሳቸውን ሶስ ከመሾም ከዛ ግፋ ሲል ደግሞ ባለፈው ጊዜ ወዛደሮች እንትን ገበሬዎች ሲቃወሙ ተኩስ መተኮስ ድረስ ተሄዷል። እኛ ስላስራስ እናስከበር ስንሄድ ጥቃት ስለደረሰብን ብለዋል እነ ደብረጽዮን። ግን በተቃራኒው የተቃወሙ ሰዎች ናቸው የተገደሉት ተብሏል። ይሄ ከፍ ያለ መጥቶ ጦርነት ሊፈነዳ ነው ወይ የሚለው ጉዳይ አሁን ወዴት እየሄደ ነው አዝማሚያው የሚያሳየኝ እዛው እርስ በርስ ከመዋጋት ያልፍና በሁለት በኩል የተሰለፉ በርግጥ በአብዛኛው ወታደሩ ክፍል በደብረጽዮን በኩል ነው ያለው መጨረሻውን እናያለን። ግን የትግራይ ውስጥ በሁለት በኩል የተሰለፈ አንደኛው በኤርትራ በኩል የሚሰለፍ ሌላኛው በኢትዮጵያ በኩል የሚሰለፍ ጀነራል ጻድቃን እንዳሉት ኢሚነንት ማይቀር ነው ጦርነቱ ብለዋል። መቼ የሚለው ነው ባለፈው ጊዜም ስናገር ነበር እና የጦር ወንጀል በወንጀል መጠየቅ የማይፈልጉ ጀነራሎች ከኢሳያስ ጋር አብረው ባለፈው በተፈጠረ ወንጀል ማለት ነው በተፈጸመ ከኢሳያስ ጋር አብረው አብይን አስወግደው ከእንደገና ወደ ኢሳያስ ሊዞሩ ነው የሚፈልጉት መጨረሻ ላይ የሚል ነው ያቀረቡት ጻድቃን። ጌታቸውም ዘርዘር ያለ መግለጫ ሰጥተዋል። ባለፈው ጊዜ እገዳ አድርገው ነበር እናንተ ስንሰራ ወታደር እንዳይንቀሳቀስ ብለው ነበር። ያንን እገዳ ያደረጉት እንደሚመስለኝ ካለኔ ወቀና ያሉት ወታደር ሊንቀሳቀስ እንደሆነ መረጃ ስለደረሳቸው ነው ማለት ነው። ምክንያቱም ውጤቱ በኋላ ስናይ አሁን ስናይ ወታደር ያንቀሳቀሱ ነው የሚል ነው። ወታደሩ እየተንቀሳቀሰ ያለው አዲግራት ያው ቅርብ ነች ለኤርትራ ድንበር 30 ምናምን ኪሎ ሜትር በሱ በኩል አሰላለፍ እንግዲህ ልናይ ነው ማለት ነው። በትግራይ ውስጥ ከተቋሚ ቡድኖች በአብዛኛው የሚይዘው ወታደሩን የሚይዘው ክፍል ባለፈው ጦርነት ከኤርትራ ይልቅ እንደሚመስለኝ አብይ ላይ ያኮረፈ ቡድን ለምን እንደሆነ ባይገባኝም አትሮሲቲ በኃይል ተፈጸመ የትግራይ ህዝብ ላይ የተባለው የዓለም አቀፍ ድርጅቶች ባወጡት እንትን በኤርትራ ላይ ነው። ግን ሰዎቹ ለምንድነው አብረው ከኤርትራ ጋር ሊቆሙ ያሰቡት ብዬ ባስብ የመጣልኝ ነገር ይታየኝ የጻድቃን ክስ ምናልባት ልክ ሊሆን ይችላል። ይሄ ወንጀል ፈጽመዋል እንዲጠየቁ አይፈልጉም። ስለዚህ ሌላ ወንጀል ከፈጸመ ቡድን ጋር ነው የምታበረው እንደዚህ ሲሆን ማለት ነው እና ተጠያቂነትን ማያሰፍን ቡድን ጋር ነው አብረህ የምታበረው ለዛ ይሆናል እንጂ ከትግራይ ጥቅም አንፃር አይመስለኝም። እንደተባለው ጦርነቱ ትግራይ ሜዳ ነው የሚካሄደው ምንም ሌላ አማራጭ በአፋር በኩል እንቅስቃሴ ሊኖር ይችላል። ግን ከኤርትራ ጋር የሚካሄድ ጦርነት በአፋር በኩል ሊደረግ አይችልም። ከሙሉ ኤርትራ ጋር የሚደረግ ጦርነት አፋር በአሰብ በኩል በረሃ ነው ትንሽ ክፍል ነው ያለው። ትልቁ ኤርትራ የሚገኘው
ትግራይ ጋር በሚዋሰነው መሬት ላይ ነው እና መንግስት ምናልባት አሰብን የሚያዝ እቅድ ካለስ አሰብን ይዞ መቀመጥ አስቸጋሪ ነው። የኤርትራ መንግስት እስካለ ድረስ ወታደር እስካለ ድረስ ተቆጣጥሮ መቀመጥ አስቸጋሪ ነው የሚሆነው። ምናልባት የኤርትራንስ የተጠናከረ መምጣቱ አይቀርም ማለት ነው። ካልተወገደ የተጠናከረ ማጥቃቱ አይቀርም መልሶ እና የሚያደርገው መንግስት አሰብን ለመያዝ የፈለገ አንድ ቡድን የሚያደርገው አሰብን እንደ መጀመሪያ ሊይዝ ይችላል። ከያዘ በኋላ ግን ተመልሶ ቡድን እንዳያንሰራራና ሁልጊዜ ጥቃት እንዳይፈጽም ያኛውን ቡድን መቆጣጠር አለበት። ስለዚህ ወይ በትግራይ በኩል መጥቶ በባህር ላይ እንኳን አይመስለኝም በቃያ ባህር ላይ ጥቅም የለው አይመስለኝም በዚህ በመድር ላይ መጥቶ በትግራይ በኩል መዋጋት ነውና የነ ደብረጽዮን የጄኔራሉ ቡድን የሚንቀሳቀስበት መስመር ምናልባት ጦርነቱን እየጠቆመ ሊሆን ይችላል። አሁን የሚካሄደው በዛ በኩል ሊሆን ይችላል ግምት አለኝ። አለበለዚያ አንዳንዶች መንገድ እየጠረጉ ነው ለኢሳያስ የሚለው አስተያየት ሰጥቻለሁ አይቻለሁ። የትግራይ ጄኔራሎች ከአድግራት መያዝ ጋር ተያይዞ እሱም የሚያሳይ ነገር ፕሮግራም አውጥተዋል አብረው ወይ ደግሞ ጦርነቱ በዛ በኩል መካሄዱ አይቀርም ማለት ነው። በአሰብ ብቻ አይደለም ማለት ነው እንቅስቃሴ ይዛጋ ካለ። ስለዚህ ጌታቸው እንዳሉት የሆነ ቡድን በዛ በኩል ጻድቃንም እንዳሉት ጀነራል ጻድቃን በዛ በኩል መሰለፉ አይቀርም። በኢትዮጵያ በኩል የሚሰለፍ እስካሁን ግልጽ የሆነ ነገር አይታየኝም። ምክንያቱም ጌታቸው ከጀርባቸው ብዙ ኃይል ያለ አይመስለኝም የፌደራል ኃይል ካልሆነ በስተቀር በውትድርና ማለት ነው። በወታደር ደረጃ የጀነራል ጻድቃንና የጌታቸው ቡድን ሰላም ነው የምንፈልገው እያለ ነው በአብዛኛው። ትግራይ የጦርነት ሜዳ መሆን የለባትም። የትግራይ ፕራይመሪ ኢሹ አሁን የፕሪቶሪያውን ማስፈጸምና ሪከቨር ማድረግ ነው። ከደረሰ ጉዳት ሪከቨር ሰንስብል ነው። ይሄ ስሜት የሚሰጥ ትንታኔ ነው። ጤነኛ ሰው ሊያስብ የሚችለው እንደዚህ ነው። እነዛ ሰዎች ግን አይዘር ወንጀል በመፈጸማቸው ሊሆን ይችላል ወይ ቂም ሂሚሌት ተደርገናል በኢትዮጵያ በአብይ ጦር ተሸንፈን ብለው ሊሆን ይችላል። ቂም ይዘው ሊሆን ይችላል። ገና ከመጀመሪያው ከፕሪቶሪያ አግሪመንት ጀምሮ ቁጡ ናቸው። ጦርነት በዛም ሲሞክሩ የነበሩ ናቸው። አሁን ጊዜውን ያገኙ ይመስለኛል። ግን ያው የትግራይ የጦር ሜዳ መሆኗ ላይ ቀር ነው ማለት ነው። ይሄን አሁን ዓለም አቀፍ ህብረተሰቡም የትግራይ ህዝብም ማስቆም ያለበት ይመስለኛል ይሄን ጉዳይ ማለት ነው። ኢትዮጵያ ሰፊ ነች ሀገሪቱ። አንፎርቹኔት ነው በጦር 10 ጊዜ ጦርነት ማድረግ ግን ኢትዮጵያ የማራዘም አቅም አላት። ጦርነት በሰው አገሩን ትልቅ ነው። በሰው ደረጃ በሎጂስቲክ ደረጃ ሊማቱን አጣጥፈህ ምናምን ትተው ከሰውም እየተቀበልክም ቢሆን በጣም ብዙ ሚሊዮን ህዝብ ነው ማራዘም ይችላል። የትልቅ ሀገር ጥቅም እሱ ነው። ጦርነትን ስትራቴጂካሊ ማራዘም ይችላል። በዚህ በኩል ሲገባብ በዚህ በኩል እየመጣ ሰፊ ሀገር ነው። ትግራይ አፎርድ ማድረግ አትችልም። ያን እንደ ትግራይ ከኤርትራ ጋር ተሰልፋ የትግራይ ጀነራሎች እንደሚያስቡት ተሰልፎ እዛ የትግራይ ሜዳ ላይ ኢትዮጵያ ለረጅም ጊዜ ጻድቃን በወታደራዊ ስትራቴጂ የታወቁ ሰው ናቸው። እኛም ብቻ ሳይሆን በዩኤንም በሱዳንም አማካሪ ነበሩ ናቸው። ፕሮትራክትድ እንደሚሆን ገምተዋል። ካሁኑ ግን ግልጽ ነው ፕሮትራክትድ ረጅም ጊዜ የሚፈጅ ነው ጦርነቱ ከተጀመረ። ያ ረጅም ጊዜ የሚፈጅ ጦርነት ሞሮርለስ ትግራይ ሜዳ ላይ ነው የሚካሄደው። ምንም አያጠራጥርም። ዝም ብዬ ሳይሆን ማወራው ከዚህ በፊት የተደረጉ ጦርነቶች እንደዛ ሆነዋል። መቀሌን ሳይቆጣጠር 10 ምናምን አመት ቲፒኤልኤፍ ከጉሬላ ፋይቲንግ አድርጓል። 10 ምናምን አመት እዛ ጦርነት ሲካሄድ ቆይቷል። የባድመም ጦርነት እንደዚሁ ካየ ከዛ ሳያልፍ 100,000 ምናምን ፈጅቷል። ከዛው ቦታ ሳያልፍ ጫፍ ላይ ያሉ
ስለዚህ ትግራይ አሁን ባለው ድቀት አሁን ባለው መከራ የህዝቡ 1 ሚሊዮን ኦልሞስት የሚሆን ስደተኛ ባልተመለሰበት ሁኔታ ያንን ተመልሶ የጦርነትን እዛ ላይ ማድረግ በጣም ከባድ ነው የሚሆነው። ስለዚህ መነሳት አለበት ሰው ለማስቆም ማለት ነው። ይሄ ኢንሳኒቲ እብደት ነው። ይሄ ማቆም አለበት። በተለይ እዛ እንዳይካሄድ የዓለም አቀፍ ህብረተሰብ ደግሞ ማድረግ የሚችለው አሁን የዓለም አቀፍ ህብረተሰብ በሌላ በኩል ተወጥሯል ችግሩ። እነዚህ ጫን የሚሉ የነበሩ አገራት ሚድል ኢስት ላይ ናቸው። እስራኤል ሐማስ ጉዳይ አለ። የራሺያ ዩክሬን ጉዳይ ለመፍታት ሰጣ ገባ ያሉ ነው ለማደራደር። ከዛ አፍሪካ ውስጥ ኮንጎ ሆኗል ትልቁ ጉዳያቸው። አሁን ማንንም እየተመለከተ አይደለም። ለዚህ ነው የሳውዲና የዩኤኢ መጫወቻ ነው የተቃረበው ማለት ነው። በእነሱ ሜዳ በእነሱ ፍላጎት ልንጠቃለል ምንም አልቀረንም እና ወደ ጤንነት ወደ ቀልብ መመለስ ያስፈልጋል እላለሁ። አው ጀነራል ጻድቃንም በጽሁፋቸው ላይ እሱን የጠቆሙት የጦርነቱ የሚመጣው የሚያደርሰው ዳፋ ካሁን የታያቸው ይመስላልና ምን ያህል አሰቃቂ እንደሚሆን ምን ያህል ተራዛሚ ጦርነት እንደሚሆን እንደዚሁም ደግሞ የበርካታ ሀገራት እጆች ያሉበት ሊሆን እንደሚችል አስቀድመው እየነቁ ይመስላል። ለዚያም ነው ዓለም አቀፉ ማህበረሰብ እኛ ልናረግ ምንችለው ዓለም አቀፉ ማህበረሰብ ተጽዕኖ እንዲያደርግ ነው የሚል ነገር አንስቷል። ይሁንና ግን በተለይ የኢትዮ ኤርትራ ውጥረት አሁን ላይ ውስጡን ተጋግሞ ካገረሸበት ከዶክተር ሙላቱ ጽሁፍ በኋላ በኤምባሲዎች በኩል ምንም አይነት ማስጠንቀቂያዎች እየወጡ አይደለም። ቢያንስ አሁን ከዚህ ቀደም የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢጋድ እንደዚሁም ደግሞ የአሜሪካ ኤምባሲ፣ የእንግሊዝ የተለያዩ መንግስታት እንደዚህ አይነት መግለጫዎችን ያወጡ ነበር። ሁለቱ ሀገራት ውጥረት ውስጥ እንደ የኢትዮ ሶማሊያን ጊዜ ታስታውሳለና አሁን ላይ ለምንድነው እንደዚህ ቸል ማለት ነው? ነገር ሊሆን ይችላል። አንደኛው አሁን እንዳልኩት ቀደም ብዬ እንደጠቀስኩት ትኩረታቸው ሌላ ቦታ ነው። የበለጠ አርጋው የሚያዩት ኢሹ ይኖራቸዋል። ሁለተኛው ግን ማስበው ምናልባት ደግሞ ኢሳያስ መንገዝ በዚህ በኩል ይወገዳል የሚል ማስተሳሰብ ያላቸው ምዕራባውያን ሀገራት ሊኖሩ ይችላሉ። በብዙ ነገር ተሞክሯል። በጦርነት ይወገዳል። ጦርነቱን ያው ዋጋ አይከፍሉበትም እነሱ ግን ቢያንስ በዝምታ ኢትዮጵያውያን ሲከፍሉ ዋጋ ኤርትራውያን ሲከፍሉ ዳር ቆመው እሳቱን ሊሞቁ ይችላሉ ማለት በዝምታ ያልፉታል እንዳላዩ ሊወገድ ይሆኑ ኢሳያስ በሚል አንድ እዚሁ ላይ የአሜሪካም አሁን ያለው መንግስት ባህሪም ይወስነዋል እዚህ ላይ። ከዚህ በፊት እንዳልኩት መልቲላተራል የሆኑ ነገሮች የዓለም አቀፍ ነገር ጤና መሆኑ ያው ብዙም ልዩነት ባይኖራቸው ሪፐብሊካኑ ዲሞክራቶቹ ይሄኛው የትራምፕ አስተዳደር ግን ይሄ ማጋ የሚለው መፈክሩ ላይ ከአሜሪካ ቀጥታ ነገርየው ካልተገናኘ ወይም ትራንዛክሽናል እንደ ዩክሬን ሚነራል ለማውጣት ሽጭልን አለበለዚያ ራሺያ ትቀጥላለች ምናን ይያሉ ማያስፈራሩበት ከሆነ ቀጥታ ጥቅም ማያገኙበት ከሆነ ግድ እንደሌላቸው ከዚህ በፊት አውርቻለሁ። እንትኖቹ ጦርነት እስራኤል ላይ ምናምን እንትን ቢሉም የተሻለ ግን ጦርነት የማስቆም ዘይቤ ያላቸው የዲሞክራቶቹ ለዚህ ነው ባለፈው ጊዜ ተንጋክተው የሚድል ኢስት ሀገራት አሁንም ከጀርባ ከኢትዮ ኤርትራ ጦርነት ጀርባ ሊኖሩ የሚችሉት ኢራን፣ ሳውዲ አረቢያ፣ ግብጽ እዚህ ያለች ኢራን፣ ዩኤኢ እነዚህ ሀገራት እዚህ ሽኩቻ ቀይ ባህር ላይ የመንን መደብደብ ጀምረው በትራምፕ ጊዜ ነው ጀመሩት። አንዳንዴ በግልጽ ድጋፍ አንዳንዴ መሳሪያ እስከማቀበል ደርሰዋል። ያን የአሜሪካኖቹ ባይደን ሲመጣ ነው ፖሊሲው የተለወጠው። እና ዩኤኢ ሸክፈው ቃቸውን ከአሰብ ምናምን የወጡት የባይደን አስተዳደር ሲመጣ ነው። ሰብአዊ መብት የሚባል በጣም ቫልዩአችን ነው ምናምን ብለው ዲሞክራቶቹ ከዛ ደግሞ ትግራይን ደግሞ የካምፔን ያረጉ ነበር። እነሱም
ይሰሟቸዋል ሴናተሮቹ ምን አሁን ያኛው ፒክቸር የለም አሜሪካ ውስጥ ይሄኛው ቡድን እነ ዩኤኢን ስቦ ያመጣው ቡድን ነው እዚህ መካከለኛው ምስራቅ ላይ ማለት ነው ከዩኤኢ ጋር ቢዝነሳቸው እንትን እስካላለ ድረስ ይሄ አሜሪካ የዓለም ፖሊስ ሆና ያንንም ግጭት አስቆም ምናምን የሚለው ትቶታል ይሄኛው እንትን በርግጥ ኢንተርፌረንሱ መቀነሱ ሌሎች ሀገራት በኔ መልኩ ልምራችሁ የምትለውን ነገር መቀነሱ ጥሩ ነው ግን ሰላም ለማስቆም ከሆነ ነው ጦርነት ለማስቆም ከሆነ ማንኛውም ሀገር ኢንተርፌር ያደርግ ችግር የለው ጦርነት ለመጀመር ከሆነ ነው እንጂ ጦርነት ለማስቆም የአፍሪካ ቀን ኢጋድም የአፍሪካ ህብረትም የአውሮፓ ህብረትም አሜሪካን ቢተባበሩ ለጥሩ አውትካም ከሆነ ችግር የለውም ቢገቡበት እና አሁን ያለው የአሜሪካ አስተዳደር ባህሪ ምዕራባውያን አሜሪካኖቹ እየተጓቸው እየመጡ ነው ከኔቶም ከምንም የራሳቸው ጉዳይ ያላቸው ነው ምዕራባውያን በራሳቸው ተጠምደዋል አሁን ወጫቸውን እርዳታ እየቀነሱ እንግዲህ ለምሳሌ ለኢትዮጵያ የሚሰጠው እርዳታ ለሌሎችም ሀገራት ቀንሳ ዲፌንስ በጀቷን ከ3 ወደ 5% ምናምን ገቢ ሌሎችም ሀገራት ፈረንሳይም እንደዛ በራሳቸው ጉዳይ እየተጠመዱበት ነው ያለው አሜሪካ አውሮፓውያኖቹን የራሳቸው ጉዳይ ያላች ነው እንደ ባይደን ጊዜ ተባብረው የሚሰሩበት ጊዜ አይደለም የዛም ባህሪ ይወስነዋል እዚህ ጋር አሁን ለሚደረገው ነገር ምናልባት አፍሪካ ህብረት ኢጋድ ጠብቅ ነበር ኢጋድ በተለይ እነሱም ጸጥ ብለዋል ምን እንደሚገኝ ከዚህ አላቅም የምዕራባውያን ግን የራሳቸው ስሌት ይኖራቸዋል ኢሳያስን በማስወገድ ደረጃ ስሌት ይኖራቸዋል አለበለዚያ ደግሞ በሌሎች ጉዳይ ተጠምደዋል ሌላ ዓለም ላይ ከዛ አንፃር ይመስለኛል ግን ጦርነቱ ወደርንም ጠላንም ከዚህ በፊት ብዙ ጊዜ አስረግጬ እንደተናገርኩት ይሄ ጦርነት ከፈነዳ አይቆም እዚህ ጋር በኔ እምነት የሱዳን ኃይሎች ይገቡበታል በእርግጠኝነት መናገር ይቻላል አሁንም ያቆበቆቡ አሉ በዚህም በዛም በኩል ኤርትራ አለች በኤርትራ በኩል ሳውዲ አረቢያ ልትሰለፍ ትችላለች በሚያስደንቅ ሁኔታ ኢራንና ሳውዲ አረቢያ ሊተባበሩ ይችላሉ ባልታየ ሁኔታ ዩኤኢ ግልጽ ነው ከኢትዮጵያ ጋር እንደምትቆም ብዙ ኢንቨስት አርጋለች ወደፊትም ለማድረግ ትፈልጋለች ግብጽም አለች ከሳውዲ አረቢያ ግብጽ አለች እና የቀይ ባህርም ጉዳይ ሊወሰን ይችላል በዚህ ጻድቃን እንዳሉት ምናልባት አገራት ቅርጻቸውን ሊቀይሩ ይችላሉ ብዙ የግዛት ጥያቄ ስላለበት እዚህ አካባቢ እንደውም እሱን አነሳለሁ እያልኩ ነበር የጂኦግራፊ ለውጥ ይኖራል ከዚህ ግጭት ከፈነዳና ግጭቱ ከከሰመ በኋላ የሚል ነገር አንስቷል ምናልባት ኤርትራም ራሷን የቻለች ሀገር ትሆናለች ኤርትራም አሁን ያላት ቅርጽ ላይኖራት ይችላል ኢትዮጵያም አሁን የያዘችውን ቅርጽ ላትይዝ ይችላል እያሉን ነው አዎ ከእንትን አንፃር ናፍታታው የአሰብ ጉዳይ አለ ቅድም ያለው አሰብ ኢትዮጵያ ተቆጣጥራ እንትኑን የምታረጋው ከሆነ ያኛውን ፐፔት መንግስት ለማስቀመጥ ከባድ ይመስለኛል የኤርትራያን ዊሊንግነስ መኖር አለበት ኤርትራያን ይሄ መንግስት አንገፍግፎናል ካላሉ በስተቀር የረጋ መንግስት ማስቀመጥ አይቻልም በህዝብ ፍላጎት ብቻ ነው ስለዚህ ምናልባት እሳቸው ሲያወሩ አሰብን ኢትዮጵያ የምትይዝ ከሆነ የኤርትራ ቅርጽ ይቀየራል የትግራይ ኃይሎች አሁን ተይዞበናል ያሉትን እንትን መሬት ከዛም አልፈው በፈር ዞን ከኢትዮጵያ ጋር ካበሩ በፈር ዞን የሚይዙ ከሆነ ወደ ኤርትራ የሚገቡ ከሆነ የትግራይ ቅርጽ ይቀየራል ወደ አማራ ሄደው አሁን የሚዋጉበትን ወይም የሚከራከሩበትን ከአማራ ኃይሎች ጋር የሚይዙ ከሆነ ወይም ደግሞ ቫይስ ቨርሳ የአማራ ኃይሎች የትግራይ ኃይሎች ተዳክመው ከተገኙ ደግሞ ወይም ከተዋጉ ከትግራይ ኃይሎች ጋርና ያንን መሬት ይዘውት የሚቆዩ ከሆነ ከ6 ዓመት በፊት የነበረው የትግራይ ኃይል ሊቀየር ይችላል የትግራይ ስትራክቸር ከዛ ቀና ከፍ ብለካ የሱዳንም እንደዛ ሊሆን ይችላል ኢስተርን ናይል እዚህ የሱዳን ኃይሎች ወደዚህ የሚገቡበት ከሆነ ምናልባት ሱዳን ለሁለት ልትከፈል ትችላለች አለበለዚያ
በኤርትራ በሱዳን የሚኖሩ በላይኛው በኩል የሚኖሩ 3 ነው ምናምን ጎሳዎች አሉ። ኤርትራ ጎሳዎች ብዙ ጊዜ የራሳቸውን ግዛት የሚጠይቁ ናቸው። በኢሳያስ እየተመሩ ስልጠና የሚወስዱ ናቸው ሳዋ ላይ ምናምን። እነሱም ሱዳን ከተፈረካከሰች ራሳቸውን ይዘው ለመሄድ ፍላጎት ይኖራቸው ይሆናል። አልፈ ስትሄድ በቀይ ባህር ላይ ኢትዮጵያ አሰብ ላይ ከወጣች ይቀየራል ጉዳዩ። የኢትዮጵያን ቅርጽ ይቀየራል እና ኢትዮጵያ የባህር በር ባለቤት ትሆናለች ማለት ነው። እነዚህ ሁሉ ሴናሪዎች ሊሆኑ ይችላሉ በጦርነቱ ከፈነዳ። ይሄ ሁሉ ግን እንዲሁ የጸዳ መንገድ አይደለም፣ የደም አበላ መንገድ ነው። በደም የጨቀየ መንገድ ነው የሚሆነው። በጣም ረጅም ይመስለኛል ከተጀመረ ጦርነቱ የሚሆነው። አክተሮቹ ብዙ ናቸው። የት ኢትዮጵያ ውስጥ አክተሮች ብዙ ናቸው። ከዛ ስንወጣ ኤርትራ ትኖርበታለች፣ ከጎረቤት ሀገር ሱዳን ትኖርበታለች፣ ከዛ ከሚድል ኢስት የሚመጡ አሉ። ውጥንቅጡ ይወጣ ነው የሚሆነው እና ለረጅም ጊዜ ለኢትዮጵያ መረጋጋትም የማይበጅ ነው የሚሆነው እና እንዳይፈነዳ ያው እኛ አቅም የለንም። እንግዲህ አቅም ያላቸው ሰዎች በሙሉ ቢተባበሩ ቢረባረቡ ጥሩ ነው። ከፈነዳ በኋላ በመቆዝም መቼ ነው የሚያልቀው ብንል መከራችን መቼ ነው የሚረዝመው ብንል አሁን በቅርብ ጊዜ ስላየን ጦርነት ከዛ በኋላ ዋጋ ይኖረው። ለማስቆምም ደግሞ ሁለት ኃይሎች ምናምን የሚመጡበት አይደለም። ብዙ አክተሮች ናቸው ያሉበት። ለማስቆም በጣም ችግር ነው። እንኳን ይሄንና የትግራዩን ጦርነት የኤርትራና የአማራ ኃይሎች ስላልተሳተፉበት እልባት ማግኘት አቅቶታል ብለን ብዙ ጊዜ አውርተናል። ሙሉ ስቴክሆልደርስ ስላልተሳተፉበት ግን የቀለለው ለማቆም ለምንድነው? ስላነሱ ነው። ተኩሱን ለማቆም የቀለለው የኢትዮጵያ መንግስትና ቲፒኤልኤፍ ሁለት አክተሮች ብቻ ስለሆኑ፣ ያሁኑ ላይ ግን ከፈነዳ አይሆንም። እንደዛ አይነት አይደለም አክተሮች የሚሆኑት ብዙ ናቸው የሚሆኑትና አስቸጋሪ ነው የሚሆነው። በጣም እጅግ አስቸጋሪ ነው የሚሆነው። ጀነራል ጻድቃንም ይሄንን አንስተውታል። ኢሳያስ አፈወርቂ በተደጋጋሚ ቀይ ባህርን እንጠብቅ የሚል ጥሪ ሲያቀርቡ እንሰማቸዋለን። ከሰሞኑ ደግሞ ባለፈው እሁድ ዕለት ኦስማን ሳላህን መልእክተኛቸውን ወደ ሳውዲ አረቢያ ልከው ለሳውዲ አረቢያ መልእክት እንዳደረሱ ተሰምቷል። ያ መልእክት እንግዲህ በውስጡ ምን ይያዝ የሚታወቅ ያው ከቀይ ባህር ፎረም ጋር የሚገናኝ ነው። እዚህ እንደሆነ ኢትዮጵያ እንዳትገባበትም የሚፈልገው ለዚህ ነው። 2018 ዩኤኢ እና ኢትዮጵያን ያገለለው ጥምረት የሶማሊያ ጊዜ አንድ ሲነጋገሩበት የነበረው ግብጽ ሶማሊያ እና እንትን የቀይ ባህር ሀገራት መተባበር አለባቸው። ቀይ ባህር ሚነካቸው ሀገራት ብለው ኢትዮጵያን አስወግደው ዩኤኢ የለችበትም እና በዛ ሰበብ ነው ለሶማሊያ ድጋፍ እናደርጋለን ሲሉ ነበር። የቀይ ባህር ፎረም አባላት ነን ያሉት። ፊት ለፊት የሆነ የእንትን ሚሊታሪ አግሪመንት የለም፣ ግን ኤኒ ታይም ሁለት ሀገራት እየተነሱ የቀይ ባህር ሀገራት እንጠባበቃለን እያሉ እየተፈራረሙ ጦር ሊረዳዱ ነው ማለት ነው። ይሄንን ይመስለኛል የላኩት ወደ ሳውዲ አረቢያ። አሁን ሳውዲ አረቢያና እንትና ደግሞ ዩኤኢ በኢኮኖሚው መፎካከር ከጀመሩ ቆይተዋል። ዩኤኢ የኢንቨስትመንት ሀብ ነች። ሚድል ኢስት ያሉ ከባባድ ካምፓኒዎች ትልልቅ ካምፓኒዎች መናኸሪያቸው ዩኤኢ ነው። ከተማ ሁሉ አላቸው። ኢንቨስትመንት ሀብ ነች እና ከዛ ደግሞ ኤሚሬትስ የሚባል ደግሞ ትልቅ የአቪዬሽን እንትን አላት። ይሄንን በኢኮኖሚ ስትፎካከር ከሳውዲ አረቢያ እነዚህ ለኢንቨስትመንት እየሰጠች ኦፊሶች ምናምን እየሰጠች ነው። ሳውዲ አረቢያ ከተወሰነ አመት በኋላ በጣም ብዙ ቢሊየን ብር አውጥታ ነው ሪያድ አውጥታ ምን እያረገች ነው? ልክ እንደ ዩኤኢ ያለ አውሮፕላን እንትን የራሷን ብራንድ የያዘ ከዛ ኢንቨስትመንት ከተሞችንም እየተፎካከሩ ነበር። ከዛ ቀይ ባህርም ላይ ይፎካከራሉ። ከዛ ሚሊታሪሊ ተባበሩ። የመን ላይ ሁለቱ ይተባበሩና ይጣላሉ። የመን ላይም ተቃቃሩ። ያኛውን
የየመን ቡድን ሳውዲ ስትደግፍ ፕሬዚዳንቱ ተባሮ ሳውዲ ጋር ስለሄደ የየመን ስትደግፍ ከታች ያለውን ሳውዘርን ካውንስል የሚባለውን ደግሞ ዩኤኢ ነው የምትደግፈው። ሱዳን ላይ እንደዚሁ በተቃራኒ ጎን ቆሙ። አሁን የኢኮኖሚ ይሄ በኤሚሬትስ ምናምን የሚፎካከሩት ነገር ወደ ሚሊተሪ እያደገ ነው ከጊዜ ወደ ጊዜ ማለት ነው። ምናልባት እዚህ ላይ ሊለይለት ይችላል የኤርትራና ይሄ የፉክክራቸው ጉዳይ። በግልጽ ሳውዲ አረቢያ እስካሁን ቆጠብ ያለች ነች። ዩኤኢ ግን የታወቀች ነች ዓለም ላይ እንደ ቡሊ መበጥበጥ ነው አገራትን መበጥበጥ ነው። የሰው እየከመጣ በተለይ ጀምሮ ብዙ ሀገራት የሚፈርሱበት ላይ እና ወርቅ ንግድ ላይ ሚነራል እስካገኘ ድረስ ችግር የለበትም ሪሶርስ። ስለዚህ ምናልባት ሊፈነዳ ይችላል። አሁን ሳውዲ አረቢያን በቀጥታ የምትሳተፍበት እንደ ማትሽኮረመምበት እንደ ሱዳኑ ቀጥታ የምትሳተፍበት ጦርነት ከሆነ ሁለቱ ሊለይላቸው ይችላል። ሳውዲ አረቢያም ኢትዮጵያ ዩኤኢም ኢትዮጵያን የኮሜርሻል ሀብ የንግድ ማራገፊያ ሸቀጥ ማራገፊያ ማድረግ ይፈልጋሉ። ትልቅ ህዝብ ነው 100 ምናምን ነው። ትልቅ ገበያ ነው። ወደ አፍሪካ የምትገባበት ገበያ ነው። ኤርትራ ኢምንት ነች፣ ትንሽ ነች ለማርኬት ስታስባት ማለት ነው። ኢኮኖሚው ያን ያህል ነውና ሲያረጉ የነበሩት በኤርትራ በኩል አድርገው ወደ ኢትዮጵያ ለመግባት ነበር። ሳውዲ አሁን ራሷ ትልቅ የሊቶራል ይሄ የቀይ ባህር ትልቁን እንትን ሚናካው ሳውዲ አረቢያ ረጅም ከየመን ቀጥሎ ያለውን ስፋት አይተዋል። እሷ አይደለም ፍላጎቷ ቀይ ባህር ላይ መገኘት አይደለም። ኦሬዲ ቀይ ባህር ላይ ነው የምትገኘው ሳውዲ። ግን ለምን እንደምትመጣው ካልከኝ ከዩኤኢ ጋር ካለ ፉክክር ነው አሰርተ ለማድረግ ራሷን ዩኤኢ ቀይ ባህር ላይ እንዳትገኝ ጥረት ስታደርግ የነበረች ነች። ፖርት ሱዳን የሚባለው ላይ እንዳትገኝ ከሱዳን ጋር ኢትዮጵያ አሰብ ላይ እንዳትገኝ ከኤርትራ ጋር በመተባበር ግብጽ ደግሞ ከላይ ስላለች ያው ግብጽ ነች ይሄን ስታረግ የቆየች ነው እና ዩኤኢ ጫፍ ጫፉን ነው ስትንቀሳቀስ የመን ላይ እና በዚህ በበርበራ በኩል እንጂ አልገባችም ቀይ ባህር ውስጥ። ተስፋዋ የነበረው ኢትዮጵያ ነች። ኢትዮጵያ ብትገኝላት እዛ ወደብ ተከራይታ የሎጂስቲክ ሀብም ሊሆን ይችላል ሴኩሪቲም ሊሆን ይችላል አሰርት ማድረግ ነው ተፈልገው በዛ ኢንተረስት ስለሚገናኙ ስለሚጣሉ ምናልባት የሁለቱ ጦርነት በኤርትራና በኢትዮጵያ ሊገለጽ ይችላል ሊፈነዳ ይችላል ፊት ለፊት ያለ ጦርነት ማለት ነው የሚል አሰባለ። እዛ ውስጥም ተጎትተን መግባታችን አንዳንድ ጊዜ የሚያሳዝነኝ ለዛ ነው። የራሳችን ጸብ ሳያንስ እንደገና ደግሞ መጠቀሚያ ልንሆን እንችላለን። እንግዲህ ትግራይ ሄራልድ ላይ የወጣው የጀነራል ጻድቃን ገብረትንሳኤ ጽሁፍም ባንድ መስመር ምናልባት ቢጠቃለል የሁለቱ አረቦች ጦርነት ሊሆን የሚችልበት እድል እጅግ ሰፊ ነው። የበርካታ የገልፍ ሀገራት የመካከለኛው የምስራቅ አፍሪካ እንደዚሁም የምዕራባውያን እጅ ያለበት ጉዳይ ነው። ይሁንና ግን ወደ ማይቀር አይነት ደረጃ የተሸጋገረ ይመስላል። ከሰሞኑም አንድ አሰና ቲቪ ያወጣው ቪዲዮ ነበር። እዛ ቪዲዮ ላይ የኢትዮጵያ ጦር ወደ አፋር አቅጣጫ ሲንቀሳቀስ የሚያሳይ ነው። እንግዲህ ወታደራዊ ፍጥጫዎች እጅጉን እያየሉ ነው። የጀነራል ጻድቃን ጽሁፍን ተንተርሰን እኛም ወቅታዊ ጉዳዮች ላይ ለማተኮር ሞክረናል። የዛሬው እዚህ ላይ እንቋጫለን። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለሆናችሁ እናመሰግናለን። መልካም ቆይታ።